ይሰራልሻል? ትዳር ምን ይሰራል ነው? አዎ ምን ይሰራል እያልኩኝ ትዳር ያማረጥኩ ወንዶችን እያማረጥኩ አይዞሽ በርቺ ነው ቆንጆ ነው ባለሀብት እዚህ ጋር ነው እንትን ነው እያልኩ እያማረጥኩ እዚህ ያሉ አባቶቻችን ካህናት ወንድሞቻችን ዲያቆናት መምህራኖቻችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከእግር ጥፍሩ ጀምሮ እስከ ራስ ፀጉሩ ያመሰግናል አይደለም እንዴ? በጣም በሚያሳዝን ሁኔታ ሳጥናኤልን ከእግር ጥፍሩ እስከ ራስ ፀጉሩ የሚያመሰግን አገልጋይ ነኝ ያለ ደግሞ የዲያብሎስ አገልጋይ አለ። ሳጥናኤልን የሚያመሰግን ይሄ ፍሬ የሌለው የጨለማው ስራ የተደበቀው ከዚህ ነገር አለመተባበር ብቻ በቂ አይደለም፣ መግለጥ አለብን። ይሄ የክፉ መንፈስ አሰራር ነው። ንቁ ማለት አለብን፣ መንቃት አለባት። እሺ ስንት ናችሁ ጠቅላላ? 3 ነን። 3 አዎ መተት የቤተሰቦቿ የራሷ አይነጥላ የራሷ ከዛ ደግሞ ሳጥናኤል ደግሞ ገብርኤል ነበር። ሌላ ጊዜ ብዙ አመት ጸበል ስትንከራተት ቆይታለች እና ገብርኤል ወቅሸ ገብርኤል ነው እዚህ ያበቃት። አንድ ልጇም ውጭ ነው ያለችው ብር እንዳትልክላት እኔ ዝግት አድርጌባታለሁ። እዛ ሆነ ከዚህ ሄደ ነው ወደዛ 7 አመቷ ነው። አንድ ነገር ልክ አታውቅም። አሁን ግን ኪዳነ ምህረት አንቺ ከላክ አንቺ ልጄን ታሪክ ተሰራሽ እኔ ማረጋው እኔ ያውቃለሁ። ለምን ግን ያው ታሪክ ተሰራለች። ትርክ አስጨፋሪ የነበር ጫቱ፣ ሲጋራው፣ ሐሺሽ፣ ዝሙቱ፣ ርኩሰቱ የዓለም ኃጢአት ምንም ይቀረኝ አልነበር። በዓለም የጠፋው ነበር። እንኳንስ ከፊታችሁ እንዲህ ቆሜ ይህንን አገልግሎት ላገለግል ይቅርና ቤተክርስቲያን ቅጥር ግቢ ልገባ የማይገባኝ ነው። ከፊታችሁ እንድቆም የረዳኝ ቅዱስ ሚካኤል ኪዳነ ምህረት እናቴ ናት። አሁን እናውቀው የለ ይሄ ዲጄ ነበረ፣ ይሄ አስጨፋሪ ነበረ። ደግሞ ቤተክርስቲያን ክብር ዝቅ ሊያደርግ አውደ ምህረቱ ላይ ቆሞ እንዲህ አይነት ስራ ይሰራል ይላሉ። እኔ ብርቱ ሆኜ ነው እንዴ? እኔ አይደለሁም። በቀደመ ማንነቴ የነበረው እኔነቴ የለም፣ እኔነቴ የለም። አሁን ያለው ማንነቴ ራሴን ለክርስቶስ ለእግዚአብሔር ሰጠው። በቃ እኔ ትዳር አለኝ፣ 3 ልጆች አሉ። ትዳርን የሰጠ ማን? ልጅ የሚሰጥ ማን ነው? ሰጪውን እግዚአብሔር ማገልገል፣ ለልጆቼ ለባለቤቴ በረከትን ማስጠት አይደለ እንዴ? እነሱን የሰጠኝ ማን ነው? በቃ ስለዚህ ገባው ወደዚህ አገልግሎት። ጠራኛ፣ ትዳር ሰጠኝ፣ በልጆች ባረከኝ። በቃ ጠራኝ፣ መጣው። አሁን ዛሬ በሃይማኖታችሁ አልኮራችሁም? እዚህ ሆናችሁ አላመሰግናችሁም? እግዚአብሔር ምን አገባህ ይላል። አሁን አንተ እንደዚህ እኔ አይደለም የለም ያ የለም። አሁን ያለው ይሄ ማንነቴ ነው። አስራተ ገብርኤል ይባላል። ለገብርኤል አስራት አርጋ ነው እናቴ የሰጠችኝ። አገለግለዋለሁ። ሊቀመጣ የዚህ የመፈወስ ስጦታ ያላቸው ወንድማችን እንደምታዩዋቸው ወጣት ናቸው። ግን በእግዚአብሔር ጥሪ ተጠርተው ይህን ጸጋ እግዚአብሔር ሰጥቷቸው ቤተክርስቲያኔን አሳንስ አሰራ ተብለው በእግዚአብሔር መልእክት ተደርሷቸው ነው። 5 ሳንቲም ከዚህ ከወደቀችው ብር እንደማንኛውም ከኪዳነ ምህረት ገንዘብ አይፈልጉም። እውነቱን እንገራ 5 ሳንቲም ትራንስፖርታቸውን ሳይቀር በራሳቸው ነው። እውነት ነው የምነግራችሁ። በኪዳነ ምህረት እዚህ ቁሜ ምንም እኔ የማዋሸው ነገር የለም። ትሸልላለህ? እንሸልል በቃ አየው እንግዲህ ቆይ እንማርበት ነው። እሺ አየውላችሁ ይበቃል። እንዲህ አይነቱ ድምፅ በዘመኑ የሙዚቃ ኢንዱስትሪ ከፍተኛ ደሞዝ እየተከፈለ አርቲስት እየተባለ ትውልዱን በዘፈን መንፈስ ከእግዚአብሔር ቤት ያርቃል። አይርቅም እንዴ? አይርቅ። ልናፍርበት አይገባም። ይሄ እኮ እንድትማሩበት ነው። መንፈስ ቅዱስ ያናዘዘው ነው። ድምፃችንን ለማን ነው መስጠት ያለብን? በቃ ማመስገን አለብን። አሁን ደስ ያሉን መምህራችን ሲያመሰግኑ ነይ ነይ እምዬ ማርያም ነይ ቤዛዊተ ዓለም። የጠላትን ኃይል የሚገልጥልን ማን ነው? ክርስቶስ። ሐዋርያው ቅዱስ ጳውሎስ ገለጡ ብሏል። ይሸልላል ማለት ትሸልላለህ አንተ? እሸልላለሁ። ምንድን ነህ አንተ? እኔ ሸላዩ ጭንቅላቱን ያሽከረከረ በየሚዲያ የምታዩ እስክስታ እያለ ምናምን ከባህል ጋር ተቆራኝቶ ያለው የዘፈኑ መንፈስ ማን ነው? የቤተሰብ ዛሩ እንደ ቀድሞ በዛፍ ስር መጋረጃ ስር አይመለክም። ከኔ ጋር ናቸው። አዳራሽ ተሰርቶለት ኢየሱስ ጌታ ነው እያለ ይመለክ። ማን ነው እያለ? የትኛው ኢየሱስ? እናት የሌለችው ኢየሱስ፣ ቅዱሳን መላእክት የሌሉት ኢየሱስ፣ ጻድቃን ሰማዕታት የሌሉት ኢየሱስ፣ ጸበል የሌለው ኢየሱስ፣ ካህናት አባቶች የሌሉት ኢየሱስ፣ መምህራነ ወንጌል የሌሉት ኢየሱስ፣ በቃ የጥልቁ ኢየሱስ ማለት ስሙን ቀይሮ በዘመኑ ልክ ዘመኑን ይዋጅና ማነኝ ይላል? ኢየሱስ ነኝ። በማቴዎስ 24 ላይ የተቀመጠው ሐሰተኛው ማለት ነው። የኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ በክብሩ ነው እዚህ ያለ እየተመሰገነ ማለት ነው። ስጋውን የቆረሰ ደሙን ያፈሰሰ እዚህ ነው እውነተኛው ኢየሱስ ያለው። በየአዳራሹ መቀላወጥ አያስፈልግም። መቁጠሪያ እንዴት ነው ይስማማሃል? መቁጠሪያ አንተ? አይ እሷ እናንፈልግም እሷ። ለምን
እኛም ፈልግም ያቃጥላል። ይሄ መቁጠሪያ የጸሎት ዕቃ ነው። ያያችሁ ነው፣ የጸሎት ዕቃ ነው። አባቶቻችን 41 ጊዜ ለመጸለይ እንዲረዳቸው በቁጥር ልክ የተዘጋጀ ነው። የጌታችን ግርፋት 41ን በማሰብ 41 ጊዜ ገርፈው ሳይተውት፣ ነገር ግን 38 39 እየደረሱ ተሳሳትን ቁጥሩ ጠፋብን እያሉ 6666 ጊዜ መገረፉን እያሰብን እኛም ደግሞ ስለኛ ብለህ አንተ ተገረፍክ እኔ በኃጢአት ወድቄያለሁ ጌታ ሆይ ማረኝ ብለን የጠላትን ኃይል ምንቀጠቅጥበት ነው እና ደግሞ ምንጸልይበት ነው። የጸሎት ዕቃ ነው። ለባህታውያን፣ ለመነኮሳት፣ ለገዳማውያን ብሎ ቋንቋ የለም። በየደረት በየአንገታችን በየመኪናው ያንጠለጥልን ደግሞ ክብሩን ዝቅ ልናደርግ አይገባም። በክብር በጸሎት ቦታ ማስቀመጥ አለብን። እነሱ እየተሳሳቱ ሰይጣን አሳሳተኝ እንዲህ አድርጎኝ እኔ እንጃ አይመቸኝ። አዎ በአንተ ያሳብባሉ። አዎ ለምሳሌ ማለት ነው ሱሪ ድቅን አድርገው ይለብሱና ወይኔ ዛሬ ሱሪ ለብሼ ወጣሁኝ ሰይጣን ከኔ መቼ ነው የሚርቀው? እኔ እንጃ አይመቸኝ። ወደን ፈቅደን ያደረግነውን ነገር አናሳብ። ቻይናና ኢንዶኔዥያ ሀገር ለጠንቋዮች ግብር የሰጡትን ጸጉራቸውን ጠንቋዩ ሰብስቦ ወደ ፋብሪካ ያስገባና ወደኛ ሀገር ኤክስፖርት ያደርጋል። ከዛ እኛም ደግሞ እዚህ ለጠንቋይ ግብር የቀረበን ጸጉር በጣም ብዙ ሺህ ብር ከፍለን እንለብሰዋለን። እንደውም በጣም ብዙ ብር ካላወጣን ደስ አይለንም። ምንም ያደረኩት ነገር እንዴ ወንዶችን እኮ ሱሪያችሁን ቀሚስ፣ ሴቶች ደግሞ ሱሪ የተወጣጠራችሁ ምናምን አልሽ። ኧረ እኔ ምንም አላልኩም። ጸሎት እያደረኩ ነው። እንዴት ነው ይሄ ነገር ብለሽ አላልሽም? ኧረ እኔ አላልኩም። ጸሎት እያደረኩ ነበረ። እንዴ ነው ሆነና እንግዲህ በቃ እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ፣ እምባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት። ስለዚህ እሳቸው በዚች ኪዳነ ምሕረት ጠርታኛለች ብለው ሊያገለግሉ ቆርጠው ተነስተዋል። እናንተስ ያገልግሉን? እስኪ በጭብጨባ ገለጹት። ያገልግሉን። ያው ህዝቡ እንዲያገለግሉ ፈቅዶለታል፣ እኛም ፈቅደናል። ኪዳነ ምሕረት በሉ እስቲ። ኪዳነ ምሕረት ወደ እኔ ነይ። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶ